የመጪው ዘመን የብስራት አብዮት የመኪና አይፎን ተብሎ የነበረው ቴስላ መኪና መጨረሻው የ10 ቢሊዮን ዶላር ኪሳራ ሆኗል። እስካሁን የገዙት ሰዎች በሚለቋቸው ቪዲዮዎችም የቴስላ መኪና ህፃናት ሰፈር ውስጥ እንደሚሰሩት መኪና ባንዴ የሚበታተንና ውልቅልቁ የሚወጣ እንደሆነ ሁሉም ማየት ጀምሯል። የኤሌክትሪክ መኪና እንዲሳቢና ተመራጭ በሆነበት ዘመን ቴስላ ቀዳሚ ተመራጭ መሆን ሲገባው ከገበያ እየወጣ ነው። ቴስላን ለመግዛት ያዘዙ ሰዎች እስካሁን 250,000 ሲሆኑ ድርጅቱ ግን በ6 ዓመት ውስጥ መሸጥ የቻለው 15,000 ብቻ ነው። ይህ ደግሞ ደንበኞቹ ምን ያህል መራቃቸውን የሚያሳይ ነው። ባለቤቱ ኤለን መስክም በበቂ ሁኔታ ማምረት አንችልም ብሎ ሐቁን ተናግሯል። የዓለም ኢኮኖሚስቶች በበኩላቸው ነገሮች በዚሁ ከቀጠሉ የቴስላ ካምፓኒ ሙሉ ለሙሉ መዘጋቱ አይቀሬ ነው ሲሉ ተናግረዋል። Tesla's troubles seem to be getting worse. Tesla has issued a recall for all of its Cybertruck electric pickup trucks. Cybertruck production shut down. Production is now on hold. Quality is being questioned. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የት ይደርሳል የተባለው ቴስላ መኪና እንዴት ኪሳራ እንደገጠመውና ስለወረደው ኳሊቲው እንዲሁም ከገበያ ውጪ መውጣቱ አይቀርም ስለመባሉና ስለተጋረጡበት ፈተናዎች እናወጋችኋለን። የ10 ቢሊዮን ዶላር ኪሳራ ገጥሞታል። ከ250 ሺህ በላይ ሰዎች መኪናውን አዘው ቀርቶባቸዋል። አሁን ላይ የቴስላ መኪና በእጅጉ አክሳሪ ሆኗል። አምራቾቹም በእጅጉ ከስረዋል። በአሁኑ ሰዓትም የቴስላን መኪና የሚፈልግ ማንም የለም። ይህ የቴስላ የኤሌክትሪክ መኪና የዝነጣና የቅንጦት መሆኑ ቀርቶ ምነው ባልገዛውት ብለው የሚጸጸቱበት ሆኗል። በአሁኑ ሰዓት የካምፓኒው ሸሪኮችና ደንበኞችም ከካምፓኒዎችም ሆነ ከመኪናው ሸሽተዋል። በአውቶሞቲቭ ኢንዱስትሪውም የቴስላ መኪና ትልቁን ኪሳራ አስመዝግቧል። ሰዎችም የቴስላ ሳይበር የኤሌክትሪክ መኪናዎቻቸውን ቀጥቅጠው አሊያም አንድደው አሊያም ሰባብረው ከጥቅም ውጪ ሲያደርጉ የሚያሳዩ ቪዲዮዎችን በብዛት እየለቀቁ ነው። Plenty of reports of trucks piling up on lots. Tesla has a tendency to drastically overpromise, and it's starting to catch up with the company. ኖቬምበር 21 ቀን 2019 በቴስላ ማምረቻ ስቱዲዮ ውስጥ ኤለን መስክ በመኪናው ኢንዱስትሪ ውስጥ ትልቅ አብዮትን የሚያስነሳ ነገር ለመስራት ከዳር እንዳደረሰ ገለጸ። በወቅቱም ብዙዎች አጨበጨቡለት። ዓለምም በአግራሞት ተውጦ ምርቱን በጉጉት መጠበቅ ጀመረ። በተለይ ደግሞ ከወትሮ የተለየ የሆነው የመኪናው ዲዛይን የመኪናውን ተፈላጊነት እንዲጨምር ትልቅ አስተዋጽኦ አበርክቷል። በወቅቱ ኤለን መስክ ቃል የገባው ነገር ግን እያደር ከተጠበቀው በታች ወረደ። በወቅቱ መኪናውን ለመሸመት የሚያስወጣው $39,900 ነበር። የተለየው ሁለተኛው ሞዴል ደግሞ ዋጋው $69,900 ነው። ይህ ሞዴል ባንዴ ከ500 ኪሎ ሜትር በላይ መጓዝ ይችላል። እነዚህን መኪኖች ለየት የሚያደርጋቸው ደግሞ ጥይት የማይበሳቸው መሆናቸው ነው። መኪኖቹ በተለይ ሌሎች መኪኖች ላይ የሚገኙ ግብአቶችን በሙሉ ማካተታቸውና ከነሱ በተጨማሪ ሌሎች ግብአቶችንም ጨምረው መያዛቸው በተጠቃሚዎቹ ዘንድ ደስታና ምቾትን የፈጠረ ነበር። ከዛ ግን በአንድ አጋጣሚ መድረክ ላይ ሲሞከር ጥይት አይበሳቸውም ከተባሉት ከነዚህ መኪኖች መሃል አንዱ ላይ አንድ ግለሰብ ጠንካራ ጣሳ ሲወረውር መስታወቱ ተሰባበረ። Could you try to break this glass, please? Sure? Yeah. Oh my fucking god. Well, በወቅቱ ኤለን መስክ ድንጋጤና አፍረቱን በሳቁ ለመሸፈን ቢሞክርም ብዙም አልተሳካለትም ነበር።
ከዛ ክስተት በኋላ የቴስላ አምራች ካምፓኒ ከ187,000 በላይ ትዕዛዝ እንደተቀበለ ተናገረ። የደንበኞቹን ትዕዛዝን በፍጥነት ለማድረስም ጥራቱን በጠበቀ መልኩ በደንብ ማምረት እንደሚጀምር ገለጸ። ከ3 ቀናት በኋላ ደግሞ መኪናው ይሰራልን ብለው ያዘዙ ሰዎች ቁጥር ወደ 200,000 ከፍ ማለቱን ኤላን መስክ በትዊተር ገጹ ላይ ጻፈ። ከሳምንት በኋላ ደግሞ ቁጥሩ ወደ 250,000 ሰዎች ከፍ አለ። እነዚህ ሰዎች በሙሉ እንደ ቀብድ የሚከፍሉት $100 ብቻ ነበር። በወቅቱ ይህን መኪና CNN የቀጣዩ ዘመን ተመራጭ መኪና ነው ያለው ሲሆን CBS በበኩሉ 100 ዓመት ያስቆጠረው የመኪኖች ታሪክ ላይ ትልቅ አብዮትን የፈጠረ መኪና ብሎታል። ፎርቹን ጋዜጣ በበኩሉ ለስልክ አይፎን አዲስ ዘመን እንዳመጣው ለመኪኖችም ይህ የቴስላ መኪና አዲስ ዘመንን ያመጣ ነው ብሎ አወድሶታል። በስቶክ ማርኬትም ቴስላ ካምፓኒ በ6 በመቶ አደገ። በ2019 በአሜሪካ ከሚመረቱት የኤሌክትሪክ መኪናዎች ከ75 እስከ 85 በመቶ ያህሉ በቴስላ ካምፓኒ የተመረቱ ናቸው። ኤለን መስክም ሰዎችን ከቀጣዩ ዘመን ጋር የሚያቀራርብና ወደ ቀጣዩ ዘመን የሚያሻግር ሐዋርያ ተደርጎ ተቆጠረ። ችግሩ ግን እያደር የተሽጎደጎደ ይመጣ ጀመር። ከመኪና ጥራት አንስቶ እስከ ጥንካሬና አስተማማኝነት የቴስላ ምርት እያደር ቁልቁል መንደርደር ጀመረ። በተለይ ደግሞ በ2020 የኮሮና ቫይረስ ዓለምን በሸበበበት ወቅት ቴስላ ምርቱ ስለመዘግየቱ ይቅርታ የሚጠይቅበት ጥሩ ሰበብ ሆነለት። መኪናውን በቀጠሮ ሰዓት ሰርቶ አለማጠናቀቅም የቴስላ ሁነኛ መገለጫ ሆነ። question mark as to whether somebody's going to get their car. It's just, yes, you'll definitely get your car. It's going to be 6-9 months longer than expected. መኪኖቹ በትክክል በዚህ ቀን ይደርሳሉ ሳንል እናውራ። ዋናው ጥያቄ ደንበኞች በጥያቄያቸው መሰረት በፈለጉት ቀን ይደርስላቸዋል ወይ የሚለው ነው። በእርግጥ መድረሱ አይቀርም፣ ይደርሳል። ነገር ግን ከተባለለት ቀን ከ6 እስከ 9 ወራት ዘግይቶ ነው የሚደርሳቸው። ይህ ደግሞ ትልቁ ክፍተታችን ነው። አሁን እየቀረፍነው ነው። ኤለን መስክ በወቅቱ ምክንያቱ ሲያስረዳ አሳማኝ ይመስላል። ከወቅቱ የዓለማችን ሁኔታ አንጻር ከመጋረጃ ጀርባ ግን የቴስላ ኢንጂነሮች ያለውን ተጨባጭ መጥፎ እውነታ አውቀዋል። ኤለን መስክ ዝም ብሎ በገፍ የተቀበለውን የመኪና ትዕዛዝ መጠን ማምረት በሰው ልጅ አቅም ከቶም የማይቻል መሆኑን ኢንጂነሮቹ ጠንቅቀው አውቀዋል። በተለይ ደግሞ የመኪናው ዲዛይን ፍጹም ፐርፌክሽንን የሚፈልግ ከመሆኑ አንጻር አንዷን መኪና ለማምረት የሚያስፈልገውን ጊዜ ረጅም ያደርገዋል። የባሰልና እንደሚባለው ከዛ በኋላ ደግሞ የባሰ ትላልቅ ክፍተቶች መከሰትና መታየት ጀመሩ። በማስተዋወቂያው ላይ እንደሰማነው ፎርድ ዘናጭ መኪናውን አስተዋውቆ እኛ ቃል አንገባም ሰርተን በሰዓቱ እናስረክባለን እንጂ ብሎ ነው ማስተዋወቂያውን የሚጨርሰው። ይህ ደግሞ የበርካቶችን ቀልብ ሳበ። ብዙዎችም በተዘዋዋሪ የቴስላን ክፍተት እንዲያዩና ከቴስላ ጋር ያላቸውን ደንበኝነት እንዲያቆሙ አደረገ። ቴስላ በእርግጥም የዛን ጊዜ ኦርደር መቀበሉን እንደቀጠለ ሁሉ ባለው ጊዜ ባለማድረስ አባዜውም ቀጥሎ በርካቶችን እያስከፋ ነበር። ከዛም ፎርድ ዩቪን እና ጂኤም ገበያውን ተቆጣጠሩት። በጃንዋሪ 25 ቀን 2023 ላይ ኤለን መስክና ሸሪኮቹ በጠዋት ተደዋውለው ተገናኙ። ከዛም ኤለን መስክ ለመጀመሪያ ጊዜ ቃል በገባው መሰረት መኪኖችን ማምረት እንደማይችልና ያን የማድረግ አቅም እንደሌለው በይፋ ተናገረ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በወቅቱም ኤለን መስክ በሚከተለው መልኩ ነበር የቴስላ ማምረቻ ፋብሪካ ያን ያህል የማምረት አቅም እንደሌለው የተናገረው። We do expect production to start I don't know, maybe sometime this summer, but I always like try to downplay the start of production because the start of production is always very slow.
አሁን ከአቅም በላይ በሆነ ምክንያት ማምረት አቁመናል። በእርግጠኛነት መናገር ባልችልም ምናልባት በቀጣዩ ሰመር ማምረት እንጀምር ይሆናል። በግል መናገርና ማመን የምፈልገው በማምረቱ ረገድ በጣም ቀርፋፎች ነን። ደንበኞቻችን ከዚህ አንጻር ሊረዱን ይገባል። ኤለን መስክ ከዚህ በተጨማሪም የመኪናውን ጥራት አስጠብቆ መዝለቅ አዳጋች መሆኑንም ተረዳም። በዚህ ግን የወትሮ ደንበኞቹና ኢንቨስተሮቹ መሸሽና ከቴስላ መራቅ ውላቸውንም ማፍረስ ጀመሩ። ከኤሌክትሪክ መኪናው ሁለተኛ ሞዴል የሆነው $69900 የሚሸጠው መኪናም ድንገት ሳይጠበቅ ከመሸጫና ከማሳያ ዌብሳይት ላይ እንዲጠፋ ተደረገ። ምስሉም ከሁሉም የቴስላ ዌብሳይቶች ላይ እንዲወርድ ተደረገ። ኤለን መስክ ምርቱን ከጀመረ ጀምሮ በእነዚህ ጊዜ ውስጥ ብቻ $10 ቢሊዮን አውጥቷል። የሚገርመው ግን ካወጣው ወጪ አንጻር በመኪኖቹ ሽያጭ ያገኘው ገቢ በጣም ከማነሱ የተነሳ $1 ያህል ዋጋ የለውም ነው የተባለው። የሚገርመው ታዲያ ኤለን መስክ አንዴ በዌብሳይቱ አንዴ በትዊተሩ ያዘዙ ሰዎች ቁጥር 250,000 ደርሷል ቢልም በመጀመሪያው ዙር ማምረት የቻለው ግን ከ10 እስከ 15 መኪኖችን ብቻ ነበር። ይህም በወቅቱ ከፍተኛ ጥያቄና ድንጋጤን ፈጥሮ ነበር። በእርግጥም ከ10 ቢሊዮን ዶላር በላይ ፈሰስ አድርጎ 15 መኪኖችን ብቻ ማምረት በእጅጉ አስገራሚና አጠያቂ ነው። ሌላው ትልቁ ቀውስ መኪናው መጀመሪያ ሲተዋወቅ የተቆረጠለት ዋጋ $39,900 ነበር፣ የመጀመሪያው ሞዴል። መጨረሻ ላይ ግን ሰዎች መኪኖቹን የግላቸው ለማድረግ ክፈሉ የተባሉት $60,990 ነው። ይህ ደግሞ በበርካታ አሜሪካውያን ዘንድ ከባድ ቁጣን ቀስቅሶ ነበር። $69,900 ነው ተብሎ የነበረው ሁለተኛው ሞዴልም መሸጫ ዋጋው ወደ $79,990 ከፍ ብሏል። በዚህ የዋጋ ጭማሪም ቴስላ በርካታ ደንበኞቹን አጣ፣ ሸሪኮቹም የባሰ ራቁት። የማህበራዊ ሚዲያ ዘመቻ ተከፍቶም በተለይ በትዊተር በቲክቶክ እና በኢንስታግራም ላይ ኤለን መስክና መኪናው ተብጠለጠሉ፣ አይናቸውን ላፈር ተባሉ። በርካቶችም ያዘዙትን የመኪና ግዢ ሰረዙ። ካምፓኒውም ባንዴ በርካታ ደንበኞችን አጣ። በተለይ በኤፕሪል 2024 ሆዜ ማርቲን የሚባል የመኪናው ባለቤት በመኪናው ዙሪያ የሰራው የቲክቶክ ቪዲዮ ሁሉንም ነገር ቀየረ። የፍሬን መያዣው ፔዳል ከጥቅም ውጪ ሲሆን ቀርጾ በቪዲዮ ለቀቀ። ይህ ቪዲዮም በቲክቶክ ከ2 ሚሊዮን በላይ በትዊተር ደግሞ ከ6 ሚሊዮን በላይ ሰዎች አዩት። ከዛም ሁሉም ከቴስላ ካምፓኒ ሸሹ። የሚገርመው ታዲያ ሌሎች ሰዎችም መኪናውን ከገዙ በኋላ ወዲያውኑ ያጋጠሟቸውን ችግሮች በበርካታ ቪዲዮዎች መስራት ቀጠሉ። ሁሉም ሰው ቴስላ መኪናን ባንዴ ከጥቅም ውጪ የሚሆን መኪና መሆኑን ተረዳ። ሁሉም ሰው ራሱን ከቴስላ ደንበኝነትም አራቀም። እያደር ገዢዎች በሚለቋቸው ቪዲዮዎችም የቴስላ መኪና ሕፃናት ሰፈር ውስጥ እንደሚሰሩት መኪና ባንዴ የሚበታተንና ከጥቅም ውጪ የሚሆን እንደሆነ ሁሉም አወቀም። አመንትቶ የነበረው ሰውም ቴስላን እርማለም። ከመኪኖች ጋር ንጽጽር ተደርጎለትም በተደጋጋሚ በሌሎች መኪኖች ተበለጠም። በ2024 ቴስላ 2 ሚሊዮን ቀብድ የከፈሉ ደንበኞች ቢኖሩትም ማምረት የቻለው አጠቃላይ ምርት ግን 15,000 ብቻ ነበር። በወቅቱ በርካቶች ተራቸው ደርሶ ሊሸምቱ ከሄዱ በኋላ መኪናዋን ሞክረው አንፈልግም አንገዛም ብለው ሳይገዙ ተመልሰዋል። በ2025 ነገሮች የባሰ እየተበላሹ መጡ። የመኪኖቹ የግዢ መጠን በእጅጉ አሽቆለቆለም። በዚህ ዓመት ውስጥ መሸጥ የተቻለው 5000 ቴስላ መኪኖችን ብቻ ነበር። ብዙ ጊዜም የመኪና ማምረቻ ካምፓኒው ተዘግቶ ነበር። በሺዎች የሚቆጠሩ መኪኖችም የሚገዛቸው አጥተው ደጅ ውለው ደጅ ለማደር ተገደዋል። በተቃራኒው እነ ፎርድ ቀዳሚ ተመራጭ ሆነዋል። በፈላጊዎችም ተጥለቅልቀዋል። እነሱም ታዲያ ቃላቸውን ሳያጥፉት ባሉበት ቀንና ሰዓት በጥሩ ሁኔታ መኪኖቹን አምርተው ያስረክባሉ።
ለቴስላ መጨረሻው በእጅጉ የተበላሸ ሆነ። ከባድ የሆነ ኪሳራም ገጠመው። የማይወጣበት የአለመቻል ቅርቃር ውስጥም ገባ። የኤሌክትሪክ መኪና እንዲሳቢና ተመራጭ በሆነበት በዚህ ዘመን ቴስላ መኪና ቀዳሚ ተመራጭ መሆን ሲገባው ጭርሱኑ ከገበያ እየወጣ ነው። የሼሮቹ መጠንም ከ75% ወደ 40% አሽቆልቁሏል። በስቶክ ማርኬት ላይ ያለው ዋጋም በእጅጉ ወርዶ ኪሳራ ላይ ይገኛል። የቴስላ ካምፓኒ በሰዓታት እናስረክባቸዋለን ያለውን ምርት ከመንፈቅ በላይ ቆይቶ ማስረከብ ሲጀምር 3/4ኛው ያዘዘው ሰው ትዕዛዙን ሰርዟል። የመጪው ዘመን የብስራት አብዮት የተባለው ቴስላ መኪና መጨረሻ የ10 ቢሊዮን ዶላር ኪሳራ ሆኗል። የመጪው ዘመን መኪና የተባለው ቴስላ ገና ከወዲሁ ከገበያ ውጪ ሆኗል። ነገሮች በዚሁ ከቀጠሉም የቴስላ ካምፓኒ ሙሉ ለሙሉ መዘጋቱ አይቀርም ሲሉ በርካታ ኢኮኖሚስቶች እየተናገሩ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።